بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين وبعد أيها الأحبة السلام عليكم ورحمة الله وبركاته الحمد لله يا الله سبحانه وتعالى فقعده نور القلب بمي الرئيس تكتاتاي يهونو درسوچن لمجمر الله عز وجل أقرته لنا سبحانه وتعالى على كل شيء قدير نونا አጀማመሩን እንዳገራለን ሁሉ መጨረሱንም አላህ ይርዳን ብሎም በሰማነው የምንጠቀም አላህ ያድርገን እያልኩ ኑሩል ቀልብ የሚል ደርስ እንጀምራለን ኢንሻአላሁ ዐዘ ወጀል አዩሃ الأحبة ኑሩል ቀልብ የሚለውን ደርስ መጀመር የታሰበበት ዓላማው ቀልብ ማለት ለሰው ልጆች ማንነት መለኪያ መገለጫ የሆነች መሳሪያ ናት ሰዎች ቀልባቸው ኑራማ ብርሃናማ ከሆነች ህይወታቸው ስኬታማ መሆን ትችላለች ዓለማዊ ህይወታቸውንም ይሁን መንፈሳዊ ህይወታቸውን በወጉ መምራት ይችላሉ ቀልባቸው ኑር ካሌላት ብርሃን ካሌላት ከጨለመች ዓለማዊም ይሁን መንፈሳዊ ህይወታቸውን በወጉ መምራት ያቀታቸዋል ምክንያቱም ቀልብ ጨለመች ማለት መመራት የማትችል ነገር ትሆናለች አስሉ የቀልብ ብርሃን ያለው ሰው ሰውነቱን የሚመራው ቀልቡ ነበርና ያ ቀልቡ ከጨለመ በሽተኛ ከሆነ ሐያቱን መምራት ያቀተዋል ቀልቡ ወደ ትክክለኛው መንገድ ከመምራት ይልቅ ወደ ተሳሳተ መንገድ ይመራውና በእስላማዊ መርሆ መመራት ያቀተዋል ሰውየው ምክንያቱም እስላምን ተቀብሎ ተግባራዊ ሊያደርግ የሚችለው ሰውየው በቀልቡ ነው ቀልቡ ላይ ችግር አለበት ማለት የእስላም ታዛዥ ወይም ለእስላማዊ መርሆ ታዛዥ መሆን ሳይሆን የሚፈልገው እስላምን እሱ እንደሚፈልገው መቅረጽ ይፈልጋል ይህን ችግር የሚያመጣው ቀልብ ላይ በሽታ ሲኖር ነው ቀልብ ላይ ጨለማ ሲኖር ነው ይህንን ጨለማ በምን መልኩ እንዴት ገፈን ቀልብን ብርሃናማ ማድረግ እንችላለን ስለሚለው ነው የምናየው ኢንሻአላሁ ዐዘ ወጀል أيها الأحبة نور القلب كالن የቀልብ ብርሃን ብለን ካልን የቀልብ ጨለማ አለ ማለት ነው በተቃራኒው ብርሃናማ ልቦና ካለች ጨለማ የሆነች ልቦና አለች ማለቱ የማይጠና ነው ግልጽ ነው የሚሆነው ኢዘን ሙእሚን ሁሌም ቀልቡ ብርሃናማ መሆን አለባትና ጨለማማ የሆነች ምትሆንበት ምክንያቱ ምንድነው ስለሚለው ማወቅ አለብን መጀመሪያ መቼ ነው ቀልብ ብርሃናማ ሆነች ጨለማ ሆነች ብለን የምንለው መቼ ነው ስለሚለው መረዳት የግድ ይለናልና እስቲ ስለበሽተኛይቱ ቀልብ አላሁ ዐዘ ወጀል ምን ብሏል ስለሚለው የተወሰነ ነቢያችን ሰለላሁ ረቢ ወሰላሙ ዐለይሂ ስለ ቀልብ ምን ብለዋል ስለሚለው እስላም ለቀልብ ምን ያህል ቦታ ሰጥቶታል ስለሚለው ከተረዳን እኛም እንደ አማኝ ለልብ ለቀልባችን ቦታ እንሰጥና ላይ ገጽታችንን ከመንከባከብ ይልቅ ውስጣዊ ቀልባችንን ወደ መንከባከብ እንዞራለን ምክንያቱም የላይ ገጽታችን ለውስጣዊ ገጽታችን ታዛዥ ነው ተላኪ ነው የላይ ገጽታችን ዝም ብሎ እንደ ቁስ አካል ብላችሁ ወሰዱት ዋናው ሞተሩ ቀልብ ነው ቀልብ ከታመመች የላይ ገጽታችን በሽተኛ ነው የሚሆነው ቀልብ ጤናማ ብርሃናማ ኑራማ ከሆነች የላይ ገጽታችንም የቀልብ ተከታይ ስለሚሆን ጤናማና ብርሃናማ ብሎም ስኬታማ ይሆናል
ለዚህ ነው አላሁ Subhanahu Wa Ta'ala ለቀልብ ልዩ ቦታ ሰጥቶ ቁርአንን የቀልብ መድኃኒት ያደረገው በተመሳሳይ ነቢያችንም ሰለዋቱ ረቢ ወሰላሙ ዐለይሂ ለቀልብ ልዩ ቦታ ሰጥተው ሁሉ ጊዜ እህቲማማቸው ሁሉ ጊዜ ልዩ ቦታ ሰጥተው የሚያስተምሩት የሰዎች ልቦናቸው እንዴት ለሐቅ ተገዢ ሊሆን ይችላል ልቦናቸው እንዴት ቅናማና ብርሃናማ ሊሆን ይችላል ነበር ጭንቀታቸው ኢዘን ኢኽዋኒ ወአኸዋቲ እኛም እንደ ሙስሊም ለልቦናችን እንድንጨነቅ ለቀልባችን ቦታ እንድንሰጥ ብርሃናማ እንድትሆንልን እንድንመኝ የቀልብን ደረጃ ልንገነዘብ ይገባል ብዙዎቻችን ሰውነታችን ላይ ወይም የላይ ገጽታችን ላይ የሆነ ችግር ከተፈጠረ ሮጠን ሐኪም ቤት ነው የምንሄደው እንዲያውም ተራ ሐኪም ቤት ሳይሆን የምንሄደው ስፔሻሊስት የሆነው ማን ነው አይኔ ታሞ ከሆነ በአይን ህክምና ሙያ የረቀቀ ብቃት ያለው ማን ነው ብለን ነው የምንፈልገው ቆዳዬ ላይ ችግር ካለብኝ የቆዳ ስፔሻሊስት መፈለግ አለብኝ ብለን ተጨናንቀን ነው የምናፋልገው ከዚህ ነገር ግን ዋናው የሰውነታችን ሁሉ መሪ የሆነው ቀልባችን በሚታመምበት ጊዜ አወለን ብዙዎቻችን ስለ ቀልባችን በሽተኝነት አናቅም ቀልባችን እንደታመመም አናቅም ثانيا እንደታመመ ካወቀን በኋላ ራሱ መድኃኒት አናፈላልግለትም ታሟል እናቃለን ነገር ግን መድኃኒት አናፋልግላትም ቸል ብለን በሂደት ይመለሳል በሂደት ይስተካከላል ቀልቤ ደርቃለች ዱዓ አድርግልኝ ቀልቤ እንደዚህ ሆናለች ዱዓ አድርግልኝ ሰላት አልገራልኝም ሱና አልገራልኝም ሰደቃ አልገራልኝም ዱዓ አድርግልኝ እንደወጉ እንደነገሩ እንደው ብቻ ዝም ብሎ ያን ያህል ቦታን የማይሰጣት ነገር እናደርግና የሆነ ኸይረኛ ሰው በመናይበት ጊዜ እንደው እኮ መሰረቱ እኔም ኸይረኛ መሆን ፈልግ ነበር እኔም ኸይረኛ መሆን ፈልግ ነበር ጥሩ ስራዎችን መስራት ፈልግ ነበር ብቻ እንደው ቀልቤ ደርቃለችና ዱዓ አድርግልኝ ብለን ብሎ እንደወጉ ተናግረን እናልፋለን ያንን ያመጣው ምንድነው የቀልብ በሽታ ወይም የቀልብ ጨለማነት ለህይወታችን ስኬታማነት ለዓለማዊም ይሁን ለመንፈሳዊ ህይወታችን ስኬታማነት መሰናክል እንቅፋት ስለመሆኑ ብዙዎቻችን አልተረዳንም ቀደም እንዳልኩት የላይ ገጽታችን ከታመመ በቃ አይኔ ታመመ ማለት በሂደት ከታወረብኝ በምን አባቴ ነው ምኖረው እውር ስለሆነ ካሁኑ ተጠንቅቄ ለአይኔ ልዩ ህክምና ማድረግ መቻል አለብኝ ቆዳይም ላይ ችግር ካለብኝ እያለ ወደ ካንሰር ሊሸጋገርብኝ ስለሚችል ለቆዳዬ ጥሩ ስፔሻሊስት ፈልጌ መታከም አለብኝ ሌሎቹንም ቂሱ አላ ذلك ሌሎቹንም በሽታዎች እንደዛው ጥንቃቄ እናደርግላቸውና ገና ከጅምሩ እልባት እንፈልጋለን ልቦናችን ደርቃ ክርችም ብላ በቃ ከድንጋይ ባሰች ሊሆን አድርቅ ብላ እንኳን እልባት አንፈልግላትም መፍትሄ አንፈልግላትም ለምን ከተባለ የላይ ገጽታችን መታመም እኛ እንደምንረዳው ዓለማዊ ህይወታችንን ነው የሚያውከው የልቦናችን ወይም የቀልባችን መታመም ግን መንፈሳዊ አለ ህይወታችንን ነው የሚያውከው መንፈሳዊ ህይወት ማለት ደግሞ እኛ የምንረዳው አኸራን ብቻ የሚመለከት አድርገን ነው የምንረዳው ያ አይደለም መንፈሳዊ ህይወታችን ካማረ አኸራ ብቻ አይደለም የሚያምረው ዱንያችንም ጭምር ነው የሚያምረው ስለዚህ ለጀሰዳችን ከምንሰጠው እህቲማምና ጭንቀት የበለጠ ለቀልባችን ነበር ልዩ እህቲማምና ጭንቀት የመስጠት የሚገባን ምክንያቱም ቀልብ ታመመ ማለት ከቀልብ መታመም የበለጠ በሽታ በፍጹም የለም ለዚህ ነው ማሊክ ኢብኑ ዲናር ምን ይላሉ إن لله عقوبات في القلوب والأبدان الله عز وجل قطعቶች አሉት ሰዎችን የሚቀጣባቸው ቅጣቶች አሉት في القلوب والأبدان አንዳንድ ጊዜ ሰዎችን በቀልባቸው ይቀጣቸዋል ቀልባቸውን በማሳመም ሌላ ጊዜ ደግሞ ሰውነታቸውን በማሳመም ይቀጣቸዋል በንኩም في العيش አንዳንዴ ደግሞ ዓለማዊ ህይወትን ጥብብትልብህና በቃ ነገራቶች ሁሉ አንተ እንዳላሰብካቸው የሆኑብህና መግቢያ መውጫ ተጭንቅንቅ ጥብብ ብለህ
የምትኖርበትን ቅጣት ይቀጣል ወወህኑን ፊል ዒባዳት ሌላ ጊዜ ደግሞ በዒባዳ ላይ የሆነ ውርደት ያጋጥማል يعني ዒባዳን በሚገባው መልኩ መፈጸም ያቅታል ለዒባዳ ልዩ ቦታ አምላክህን መገዛት በወጉ መገዛት ያቅትህና አምላክን ከመገዛት ይልቅ ለአምላክህ ባሪያ ከመሆን ይልቅ ለቁሳቁሶች ባሪያነት ይመጣና ራስህን አዋርደህ ለዓለማዊ ህይወት እንድትዋረድ ያደርጋል ስለ ዒባዳ ያለህ ግንዛቤ አናሳ እንዲሆን ያደርጋል ይሄም በሽታ ነው አላሁ عز وجل ቅጣት ነው ለሰው ልጆች وما ضرب عبد بعقوبة أعظم من قسوة القلب እነዚህ ነገራቶች ሁሉ ቢደራረቡ በእኔ እይታ ይላል ማሊክ ኢብኑ ዲናር የሰው ልጆች ከተቀጡበት ቅጣቶች ሁሉ የከፋ ቅጣት ይሉሃል ቀስወቱል ቀልቢ የቀልብ ድርቀት ነው ይሉሃል ልበል የቀልብ ድርቀት ለሰው ልጆች የከፋ ቅጣት ይሉሃል ቀልቡ ከደረቀበት ነው ያ ሱብሃንአላህ የቀልብ ድርቀት ለኛ በቃ መጥፎ ቅጣት ስለመሆኑ ብዙዋኖቻችን ስላልተረዳን የሰውነታችን ላይ የሆነ ችግር ከደረሰ በቃ ፈተና ነው አላህ መጥቶብኝ ነው እንዲሆኝ ነው በምን ጥፋቴ ነው የሚቀጣኝ አላህ በቃ እንዲታምም ያለሁኝ ግራ በቃ ጭንቅንቅ እንላለን ፈተና ነው በላ ነው ብለን እንወስደዋለን طيب ቀልባችን በሚደርቅበት ጊዜ ግን ቅጣት አይመስልንም በላ አይመስልንም ፈተና አይመስልንም ነገሩን እንደዝም ብለው እንደነገሩ እናልፈዋለን ቀደም እንዳልኩት ዱዓ አድርግልኝ ዱዓ አድርጉልኝ በሚል ብቻ እናልፈዋለን አጂብ ነው አንስ እንደ ምሳሌ እናንሳና ታሙ አልጋ ላይ ተኝቶ ሰዎች ለዚያራ በሚመጡበት ጊዜ እንደው አላህ ፈትኖኛል ዱዓ አድርጉልኝ ብሎ የሚል ወይ የምትላለች የለችም በዚህ ብቻ አይደለም የሚያልፈው ዱዓ አድርጉልኝ ያለ ነው ይሄ በየትኛውም በአለማውም ለመንፈሳውን ችግር ዱዓ አድርጉልኝ ያለ ነው ነገር ግን ያ ሰውዬ ዱዓ አድርጉልኝ የሚለው አልጋው ላይ ተኝቶ አይደለም ወደ የሐኪም ቤቱ እየተመላለሰ ነው የተሻለ ሐኪም ቤት የት ነው ያለው እያለ ያለው ንብረቱን ሁሉ ሐኪም ቤት እየከፈከፈ ነው ዱዓ አድርጉልኝ የሚለው የቀልብ በሽተኛ ግን ህክምና ያፋለጋ አይደለም ዱዓ አድርጉልኝ የሚለው እቤት ውስጥ ተኝቶ ኸይረኛም በሚያይበት ጊዜ እንደው ዱዓ አድርጉልኝ አላህ አላገራልኝም እንጂ እንዲህ መሆን ፈልግ ነበር እንዲህ ማድረግ ፈልግ ነበር ብሎ ነገሩን ቀለል አድርጎ ያያዋል ነገር ግን የቀልብ በሽታ ብሎ ማለት ከበሽታዎች ሁሉ የከፋ በሽታ ከሙሲባዎች ሁሉ የከፋ ሙሲባ ከቅጣቶች ሁሉ የከፋ ቅጣት መሆኑን የተረዱት ሰለፎች من يلالو وما ضرب عبد بعقوبة أعظم من قسوة القلب يسو لجوج كتمتبت قطعت وين كتكتبت قطعت يكفى كقلب درقت يكفى قطعت يلم بلو يلالو ምክንያቱም የቀልብ ድርቀት ካለበት አንድ ሰው ሁሉ ነገሩ እንዳልነበረ ይሆንበታል ዓለማዊ ህይወቱን ይናጋል መንፈሳዊ ህይወቱን ይበላሽበታል ለዚህ ነው ይሄንን አባባል የተረዱት ሁዘይፈቱ አልማዕሺ ምን ይላሉ አልመርዓሺ ምን ይላሉ ሁዘይፈቱ አልመርዓሺ ምን አሉ ما أصيب أحد بمصيبة أعظم من قساوة قلبه يسو عند سو كتكت أو كتات يعني كمصيبة يكفى من قالوا ما أصيب أحد بمصيبة أعظم من قساوة قلبه كمصيبة كل يكفى مصيبة كأدقى كل يكفى أدقى باندك هلا يدرسبت يمنلو قساوة قلب بمن وربت جزينو قلبو درك على شبت جزي يا سويه بكا مصيبة أدقى درسوبت تبلو صبر الله يستهبلن لنا صبروا لنا اطناناو يميقبوا بقسوة القلب يتكأن بقسوة القلب بقلب دركة بشتا يتيازن عكالنو عظم الله عجرك لنا لو يميقبوا يلالون أيها الأحبة يقلب دركة قلن لا درجان اندمنا يو أدلم الله سبحانه وتعالى قلب كدركج كتقر اي دينغا يميبال هو تقر دينغا الله كزيا
ድንጋይ የከፋ ነው ብሎ ይላል አላህ Subhanahu Wa Ta'ala يقول سبحانه أعوذ بالله من الشيطان الرجيم ثم قست قلوبكم من بعد ذلك أعوذ بالله من الشيطان الرجيم ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة أشد قسوة وإن من الحجارة لما يتفجر منه الأنهار وإن منها لما يشقق فيخرج منه الماء وإن منها لما يهبط من خشية الله وما الله بغافل عما تعملون قال سبحانه ثم قست قلوبكم من بعد ذلك ثم قست كزيام دركت على قلوبكم من بعد ذلك كذيا بهالا قلباچو درق بلا دركت على على كمن بهالا بنبي الله موسى عليه السلام زمن عند بالا حبت ነበርና ያ እዛ ባላ ሀብት ውስጥ የሚሰራ የወንድሙ ወይም የሱ ቤተሰቦች የወንድሙ ልጆች እሱ ጋር የሚሰሩ ልጆች ነበሩ ከነዚያ ውስጥ አንዱ ሰውየው ባላ ሀብትና ቆምጫጫ በሌላ አማርኛ ቋጣሪ የሚባል ሰው ነበር ይባላልና ንብረቱን ለማንም አላልስ አላስቀምስ ብሎ አለ ያኔ ይሄ ሰው ቢያዩ ቢጠብቁ አይሞትም አንደኛው ጭራሽ እንደው ቃቅም በላይ ሲሆንበት ለምን ነው ገድያ አልገላገልም ብሏልና በምሽት በጨለማ የሆነ ሸለቆ ቦታ ወሰደና ገደለው ከዚያም አጎቴ ሞተብኝ ብሎ እሪያለ ከሰሰ ያኔ የሀገር ሰዎች ቢያፋልጉ ቢጠየቅ ቢያስጠይቁ አገዳዩ ጠፋ የዚያኔ ነብዩላህ ሙሳ አለይሂ ሰላም ዘመን ዘንድ መጡና እንደዚህ አጎታችን ተገድሎብናል ብለው ከሰዋል ብናፋልግ አተናል መላው ምንድነው ብሎ ቢሏቸው እናንተ ከብት ረዱና በዛች በከብቷ ስጋ በከፊሉ የከብት ስጋ ሰውየውን መታ አድርጉት የዚያን ጊዜ ተነስቶ የገደለው ማን እንደሆነ ይነግራችኋል ብለው አሏቸው ታሪኩ ሰፊ ነውና ምን አይነት ላም ነው ማረድ ያለብህ ምናምን ይያሉ ሽሩጥ አበዙ አላኩል ሀል መጨረሻ ላይ ያንን መስፈርት ያሟላች ላም ታረደችና በዚያ ስጋ ቸብ ሲያደርጉት ሰውየው ብድግ ብሎ ቁጭ አለና የገደለኝ እኮ የወንድሜ ልጅ ነው ብሎ አጋለጠ ከዚያም ተመልሶ ሞተ ያኔ ሰዎቹ ምን አሉ አረ በፍጹም ማቀተልናሁ نحن አሉ አረ በፍጹም እኛ አልገደልነው ይሄ የማይባልና የማይሆን ነገር ነው ብለው ተከራከሩ ያንን አጃኢብም ያዩት ሰዎች በነብዩላህ ሙሳ አለይሂ ሰላም ሙዕጂዛ ማመን ሲጠበቅባቸው ከእምነት ወደ ክህደት ተሸጋገሩና በኒ እስራኤላውያን የቀልባቸው ድርቀት እጅግ በጣም የከፋ ስለመሆኑ ሲገልጽ ምናለ አላህ ثم قست قلوبكم من بعد ذلك ይሄንን አጃኢብ ካያችሁ ይሄንን ጉዳጉድ ካያችሁ በኋላ ማመን ይገባችሁ ነበር አወለን ገዳዮቹ እኛንን አዎ ተሳስተናል ማለት ይገባቸው ነበር ثانيا ነብዩላህ ሙሳ አለይሂ ሰላም ይሄንን አጂብ ሲያሳያችሁ በዚህ ሙዕጂዛ ማመን ነበረባችሁ እሳቸውን መከተል ነበረባችሁ ነገር ግን ያለ መታደል ሆኖ ይሄን ጉዳጉድ ካያችሁ በኋላ ለቀልባችሁ ድርቅ ብላ ደረቀች አይደል من بعد ذلك فهي كالحجارة أو أشد قسوة على عندهم يسوع دركتكو لك عند دينجاي معلنا أو أشد قسوة كقلب دركة كدينجاي دركة يقلب دركة يكفانوال لبن الأخي يقلب دركة كدينجاي دركة يكفانو بلو على الله سبحانه وتعالى أني أدلهم ميالك يالله وإنما ما عند فلاسفة مرامرو أدلهم ميال يالله الله سبحانه وتعالى የሰው ልጆች ልቦና ድርቀት ከድንጋይ ድርቀት የከፋ ነው ብሏል
طيب እንዴት ከተባለ ሲያብራራ ምን አለ وان من الحجاره لما يتفجر منه الانهار ድንጋይ እኮ ከሱ ውሃም ሊወጣው ይችላል አለ አየው የምንጭ ውሃዎች ብዙን ጊዜ የሚወጡት ከተራራ ላይ የሚወጡ ውሃዎች ከድንጋይ ውስጥ ነው የሚወጡት طيب እና ከዚያ ተራራ ላይ ካሉ ድንጋዮች ፔኔትሬት አድርጎ የሚሰነጣጥቆ ውሃ ሊወጣ ይችላል ይፈልቃል አለ طيب منه الانهار وان منها لما يشقق የትኛውንም ውሃ በመታዩበት ጊዜ ግዙፍ የሚባል ለምሳሌ ኒልን በታዩ ኒል የሚባለውን ወንዝ በታዩ ትልቁ ወንዝ በታዩ መነሻው ከየት ነው ብላችሁ ብትሉ ከተራራ ስር ነው የሚወጣው ያ ተራራ በምንድን የተከበበው በድንጋይ የተከበበው ከዛ ድንጋይ መካከል ውሃ ይወጣል ለዚያ ነው የተፈጀሩ منه الانهار ያለው እንጂ እኛ እንደምናስበው ትናንሽ ምንጮችን አይደለም ተላላቅ ጅራቶችም ቢሆኑ የሚወጡት ከድንጋይ ስር ነው የሰው ልጆች ልቦና ከደረቀ ግን ምንም አያመርትም አየው ድንጋይ ከድርቀቱም ጋር ከውስጡ ውሃ ሊያወጣልክ ይችላል ወይ ቆፍረ ልታወጣ ትችላለህ ወይንም ውሃን ራሱን ሊያፈልቅልህ ይችል ይሆናል በተፈጥሮ طيب የሰው ልጆች ልቦና ግን ከደረቀ ምንም አያመርትም አለ አላህ وان منها لما يشقق فيخرج منه الماء በተፈጥሮ እንደዛ ሊሆን ይችላል አንተው ራስ ደግሞ ብትቆፍረው ውሃም ልታፈልቅበት ትችላለህ وان منها لما يهبط من خشيه الله ከድንጋዮችም ውስጥ እኮ እኔን ከመፍራት የተነሳ ምን የሚሆን አለ لما يهبط من خشيه الله سبحان لما يهبط من خشيه الله እኔን ከመፍራት የተነሳ የሚንኮታኮትና ካለበት ተራራ ላይ የሚወድቅ የሚወርድ አለኮ አለ አላህ Subhanahu Wa Ta'ala كما قال الله سبحانه وتعالى لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله على الله إهنن أمانات هلاك القرآن أمانة وسدنكو ترارا لاي بنا نورو يا ترارا يا الله أمانة مشك مال تشلمبرو سينكوتاكوت الناس فركستس برو سيودك ታዩት ነበር ሲቀልጥ ታዩት ነበር ብሎ አላህ Subhanahu Wa Ta'ala ኢዘን ድንጋይ የአላህን አማና መሸከም አቅቶት በአላህ ፍራቻ ሲንኮታኮትና ሲወድቅ ታዩታላችሁ ወላኪን የሰው ልጅ ልቦና አንዴ ከደረቀች ላ የአላህ ፍርሃቻ ወላ ነብይን መቀበል ወላ ሷሊሆችን መከተልና የነሱን አባባል መቀበል አበደን የሚባል ነገር የለም ልቦናቸው ክትም ብሎ ተዘግቷል ደርቋል ሐቅን አይቀበልም ሁሌ የሚታየው ባጢል ብቻ ነው አለ አላህ Subhanahu Wa Ta'ala ወመላሁ ቢጋፊልን عما تعملون እናንተ ልቦናችሁ የደረቀ ሰዎች እናንተ ልቦናችሁ ከድንጋይ የበለጠ ክርብ ብሎ የደረቀባችሁ ሰዎች የምትሰሩትን ስራ ያላየሁና ያልሰማው እንዳይመስላችሁ አይቼ እንዳላየ ሰምቼ እንዳልሰማ ሆኜ ዝም ብያችሁ ነው ያለሁት ይላል አላህ Subhanahu Wa Ta'ala የሰው ልጆች ልቦናቸው የደረቀ እንደሆነ ከድንጋይ የከፋና የደረቀ ነው ብሏል አላህ Subhanahu Wa Ta'ala ታዲያ ልቦናህን የሚያደርቀው ነገር ምንድነው ከተባለ ልቦናህን ሊያደርቁብህ የሚችሉ ነገሮች ሶስት ናቸው እነዚህ ሶስት ነገሮች አላህ Subhanahu Wa Ta'ala ظلم ብሎ ጠቅሷቸዋል አንደኛ ራስክን መበደል ሁለተኛ የአላህ Subhanahu Wa Ta'ala ሐቅ መዘለም ሶስተኛ የሰዎችን መብት መዘለም እነዚህ ሶስት ነገራቶች ሰዎች ላይ በሚነባበሩበት ጊዜ የአላህን ሐቅ ስትበድልና ስትበላ የሰዎችን ሐቅ ስትበድልና ስትበላ የራስክን ሐቅ ስትበድልና ስትበላ ያኒ ራስክን ነፍስያህን በምትበድልበት ጊዜ ልቦና ክችች ብላ ተደርቀና ሐቅ አልታይም ብሏት ባጢል ብቻ እየታያት ትከርማለች ኢዘን ኢኽዋኒ ወአኸዋቲ የልቦና ድርቀት ከድንጋይ ድርቀት የሚከፋ ከሆነ አላህ Subhanahu Wa Ta'ala በዚህ በከፋ መልኩ የገለጸው ከሆነ እኔና እናንተ
ስለ ልቦናችን ድርቀት ነው መጨነቅ የነበረብን ወይስ ስለ ላይ አካላችን ድርቀት ነው መጨነቅ የነበረብን ከተባለ الجواب يكون ሁሌ اهتماماችን ጭንቀታችን ሊሆን የሚገባው ስለ ልቦናችን ድርቀት መጨነቅ ነው የሚገባን ልቦናችን ከደረቀ ሐቅ አልታይልና ጨለምለም ብሎ ብርሃንን አላይ ብሎ ጨለማ የሆነበትና በቃ ብርሃን ፊት ለፊቱ ላይ እያለ አይታየውም ሐቅ ፊት ለፊቱ ላይ እያለ አይታየውም ሐቅን ከመቀበል ለሐቅ ተገዥና ተከታይ ከመሆን የባጢል ረዳትና የባጢል ተገዢ መሆንን ነው የሚመርጠው አላህ Subhanahu Wa Ta'ala ከቀልብ ድርቀትና ከቀልብ ጨለማ አላህ ይጠብቀን እያል የዛሬው ደርሴ በዚህ ያበቃል የአላህ Subhanahu Wa Ta'ala ፈቃዱ ከሆነ በሚቀጥለው ደርሳችን ኢንሻአላህ عز وجل ነብያችን ሰለዋቱ ረቢ ወሰላሙ ዐለይሂ ለቀልብ የነበራቸው اهتمام ለቀልብ የነበራቸው ቦታና ክብደት ምን ይመስላል ስለሚለው እናይና ለቀልብ ይህን ያህል መጨነቅ አለብን ያለበት ምክንያቱ ምንድነው ስለሚለው እናይና بإذن المولى ከዚያ በኋላ ልቦናችንን ወይም ቀልባችንን ሊያረጥቡ የሚችሉ መድኃኒቶች ምንድናቸው ስለሚለው በተከታታይ ደርስ ለማየት እንሞክራለን ኢንሻአላህ عز وجل أسأل الله العظيم رب العرش الكريم أن يعصمنا من الذلل وأن يوفقنا في القول والعمل اللهم أرنا الحق حقا وارزقنا اتباعه وأرنا الباطل وجنبنا إنك ولي ذلك والقادر عليه وصلى الله على نبينا محمد وعلى آله وصحبه أجمعين الله يا الله الله يا الله الله يا الله دعوا لموتشين هنا تكلا مشاشك يا يا نبياتك ورشوت تولد كراجي الله يتراجو درجا كولو بلاجي رهات ما سدت يارتاجو لا تنقل رفو አሉኝ ድቃባቶች ባበሻ ለኢስላም